በእናታችሁ ላ በእናት ሸርኮብልኝ አርጋችሁ አድርሱልኝ። ለሃይባ ለትላልፎ ላላችሁ አድርሱልኝ። ተባበሩ በእናታችሁ። የምር የምር ልጄን ጣል አድርጋብኝ። ልጄን ጣል አድርጋ ሞተችብኝ። ልጄን እኔን ጣል አድርጋ ሞተችብኝ። የምር ትድናለች ብዬ ነበር። ወላሂ ተስፋ ነበር እንትን ያለኝ ብዬ። በእናታችሁ ተባበሩ። ተቃተሉ። እኔ በበረሃ ነው። እኔ የምሰራው ነገር ስለሌለኝ እኔ ተባበሩ በእናታችሁ። በእናታችሁ ልጇ ከሷ ልጅ ይዛ ነው የተቀመጠችው። ሬሳዋ ቤት ነው ያለው እና በእናታችሁ ተባበሩ። በእናታችሁ ሀገር እንድትገባልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የቻናል ቤተሰቦች እንዴት ናቸው? አልሐምዱሊላህ እኔ ሰላም ነኝ። በመግቢያው ላይ እንግዲህ እንደምታዩት ወንድማችን በሳውዲ አረቢያ በህገ ወጥ በረሃ ላይ እየሰራ ሚስት ነበረው። ሚስቱን በወለደች በ3 ቀኗ ሞተችበት። በወለደች በ3 ቀኗ በጣም ያሳዝናል። ህፃን ልጅ ጥላ እሷም ወደ አኺራ ሄዳለች። እና ሌላ አላህ ጀነት ይበላት። ወንድማችን ደግሞ እያለ ያለው ሚስቴን ወደ ሀገር ማስገባት ፈልጋለሁኝ እርዱኝ እያለ ነው። ምክንያቱም ሰው ሀገር ላይ ታውቃላችሁ ምንም ነገር በቃ ምንም ነገር ለማድረግ በጣም ይከብዳል። ሰው ከሌለ ወገን ተሌለ ይከብዳል። ሁሉም ነገር በሀገር ሲሆን ደስ ይላል። እና ወንድማችን በሳውዲ አረቢያ ያላችሁት ወንድሞቼ ተደራርባችሁ ኢንሻአላህ ተጋግዛችሁ ወደ ሀገሯ እንኳ ቢያንስ ልጅቷን እናቲቱን መላክ አንድ ኸይር ነው። በጣም ያሳዝናል። ልጅ ማሳደግ ራሱ ምን ማለት ራሱ በጣም በቃ ይከብዳል። ይሄንም ልል አልችልም። ወላሂ እኔ ልጁ በጣም ነው ያሳዘነኝ። ምስኪን እንደዛ አይነት መንሰፍስፍ ወንድ አለ ወይ? እንደዛ አይነት አዛኝ ባል አለ ወይ እስከሚባል ድረስ ለመናገር ሁሉ ለማውራት ሁሉ ራሱ በጣም ነው የጨነቀው። እና ሁላችሁም ብትሆኑ እንድታግዙት ተስፋ እናደርጋለን። ወላሂ በጣም ነው የሚከብደው። ብቻ ግን ለኸይር ነው። ለይተዋለች። ህፃን ልጅ አለው። ስራ ቦታው ምንም ሰው የለም። እዚህ አካባቢ ሪያድ አካባቢ ያሉ ጓደኞቹ ወስደውት ሚስቱንም በስርዓት ቀብሮ ልጁንም ደግሞ እዚህ ሀገር ሀፋዛ የሰው ልጅ እየሰራም አይቻልም። ሁላችሁም የምታውቁት ነገር ነው። የምትችሉትን በፈጠራችሁ ስደት ላይ ነው ያላችሁት። ለሆነ ላልሆነ ነገር ሰንቲም እናባክናለን። ወንድ ልጅ በዚህ ልክ ሲያለቅስ ሲሰቃይ የማትወዱ እህት ወንድሞቼ ይሄንን ልጅ 10ም 5ም ብላችሁ ሁላችሁም ፎሎ አድርጉትና የምንችለውን እናሰባስብለት። ስራውን ለቀቅ አድርጎ ልጁ ጋር ተቀምጦ ልጁንም ወደ ሀገር እስከሚልክ ድረስ ወደ ቤተሰቦቹ ሚስቱንም እስከሚቀብር ድረስ ስደት ላይ ሀዘን መጥፎ ነው፣ ከባድ ነው። ከጎኑ እንቁመላለሁ። ሁላችሁም በምትችሉት አቅም ካላችሁ ላይ ሳይሆን ከሌላችሁ ላይ የወር ስራ ያላችሁ ነገ ተሰርቶ የሚገኝ ሰንቲም ነው። 100 ብርም ይሁን 10 ብርም ይሁን የምትችሉትን ወንድማችንን እናግዘው። ከዚህ በላይ መራር ሀዘን ክፉ ነገር የለም። የምሬን ነው የምላችሁ። በጣም ክፉ ነገር ነው። እስራ ቦታ ማንም ጓደኛ የለውም እያሉ ነው ያለበት ቦታ ላይ ብቻውን ነው ያለው። ሚስቱን በረሃ ላይ እየሰራ አስታሞ ያላህ ፋንታ ሆኖ አጀሏ ደርሶ ሄዳበታለች። ህፃን ልጅ አለው። አንደኛ ሁላችንም ተባብረን ሀይባ ቤት እንድናስገባውና በኤምባሲ ደረጃ ኤምባሲዎች የሚችሉትን ነገር እንዲተባበሩት። ከዛ በመቀጠል ግን እዚህ ኡስማን ቤትም ይሁን እኔም ቢሆን ቤት ከፍታለሁ ወንድማችንን 10ም 5ም ብለን እንድናግዘው አካውንት ምናምን አዘጋጅቶ በሰዋግም የሚሰበሰብ ይሁን በአካውንትም የምታስገቡት ይሁን። ነገ የደሞዝ ቀን ነው። 27 ሁሉም ቦታ የደሞዝ ቀን ነው። ሁላችሁም ከጎኑ እንቁምላለው። አመሰግናለሁ። እዚህ ያላችሁ 460 ሰዎች ሁላችሁም ለፈጣሪያችሁ ስትሉ እህት ወንድም አላችሁ። ሁላችሁም ብትሆኑ
በምትችሉት እንግዲህ አቅም እኛ ከጎኑ ላሉ እንቁምላለው። ወንድማችን በሰው ከዛ ሀገር በመቀጠል ሌሎች ያለው የሚሉት ነገር ካለ ወደ ያው ሀቢባ ቤት እናዳምጣለን። ወንድሜ እያለ አላህ እየተወሰነ ሶብሩን አለ። ይስጥህ፣ ሚስትህንም አላህ ጀነተል እንግዲህ ፊርዶስን ሁላችሁም ይወፍቃት። የምትችሉት ልጅህንም ደግሞ ወንድሞቼ በዛ ሀገር አላህ ያላችሁ ረጅም እድሜና ጤና ሰጥቶ ደረጃው ያስጠብቃችሁ፣ አድርሶ ከጎኑም የእናቱ አይለያችሁ።